ታዲያስ አዲስ መርካቶ ላይ የፌስታል ነገር ያመጣው ጣጣ ስትይ ነበር ቅድም አዎ መርካቶ ላይ ያው የፕላስቲክ ከረጢት እንደተከለከለን እናቃለን አይደል ፌስታል ግን በየሱቁ ዞር ስንል የሆኑ ሰዎች ድኛ ይዘሻል እንጂ አለ ሲል እና እነዚህ ፌስታሎች ከየት ነው የመጡት ተብሎ ይጠየቃል አሁንም ቢሆን ግን የፌስታል ከተማዋ ላይ አለ ስለዚህ እርምጃ እየወሰድኩ እገኛለሁ ብሏል የሚመለከተው አካል መርካቶ ላይ የፕላስቲክ ከረጢት የሚያሰራጩ 41 የጅምላ አከፋፋዮች ላይ አሁን እርምጃ ተወስዷል እንግዲህ አዲስ አበባ አካባቢ ጥበቃ ባለስልጣን ከአዲስ አበባ ደንብ ማስከበር ባለስልጣን እንዲሁም ከፖሊስ ጋር ባደረጉት ክትትል ነው እርምጃው የተወሰደው የፕላስቲክ ከረጢት አጠቃቀምን ለመገደብ የወጣ አዋጅ ነበረ እሱን በመጣስ ነው እርምጃ ተወስዶባቸዋል እነዚህ 41 የጅምላ አከፋፋዮች ማለት ነው ባለስልጣን መስሪያ ቤቶቹ በቁጥጥር ስር ወቅት አስተዳደራዊ እርምጃ ከመውሰድ ጎን ለጎን ደግሞ የግንዛቤ ማስጨበጫ ስራም እየሰራን እንገኛለን እርምጃ መውሰድ ብቻ አይደለም ብለዋል እንግዲህ የተለያዩ አካባቢው ላይ ከ100 በላይ ለሚሆኑ አገልግሎት ሰጪ ድርጅቶችና የተለያዩ ተቋማት አሁንም ቢሆን ስለ አዋጁ ማስረዳት አስፈላጊ ሆኖ ስለተገኘ ስለ አዋጁ የተነገረ ነው ነገር ግን አሁንም ቢሆን የፌስታሎችን ይዞ ከተማው ላይ መንቀሳቀስ አይቻልም ያስቀጣል እየተባለ ነው ከዛ ውጭ ደግሞ ጅምላ አከፋፋዮችም ይህንን ምርት ማምረት እንዲያቆሙ የተለያዩ እንግዲህ እርምጃዎች እየተወሰዱ ይገኛሉ ማለት ነው አሁንም ቢሆን በአምራቾች በጅምላ ችርቻሮ አከፋፋዮች እንዲሁም ህጉን ጥሰው በሚገኙ ግለሰቦች ላይ ደረጃ በደረጃ የህግ የማስከበር አስተዳደራዊ እርምጃ ይቀጥላል ተብሏል ስለዚህ የፌስታል ነገር አሁንም ጥንቃቄ ይፈልጋል ከቀናቶች በፊት ነበር አይደለ ባለስልጣን መስሪያ ቤቱ ያው አዋጁ ተግባራዊ እንዲሆን ይፋ ቢሆንም ግን ደግሞ እየተተገበረ ያለበት የተፈጻሚነት መጠኑ ላይ ደስተኛ እንዳልሆነ አሳውቆ ነበር ማለት ነው ያው አሁን 40 በላይ ሱቆች በጣም ብዙ ነው አይደለ ጅምላ አከፋፋዮች ሲሆኑ ደግሞ ከምንጩ ማለት ነው ወደ አቅራቢዎቹ ላይ ነው እርምጃ የተወሰደው አሁን ታያለሽኮ መንገድ ላይ ምናምንና ኬት ነው ምክንያቱም ምርቱ ተከልክሏል ግን አሁንም ምርቱ አለ ነው የሚለው እንግዲህ አዋይ የዛኔም ይሄ ካረዳድ ጋር ተያይዞ መጀመሪያ አዋጁ ሲመጣ እየሰማን የነበርናቸው መረጃዎች ስስ ፌስታል ተከለከለ የሚል ነውና ሰው ኦኬ ወፈር ያሉት ወይም ደግሞ በመጠናቸው ከፍ ያሉት አልተከለከሉም የሚል አረዳድ ነበረውና ያው ባለስልጣን መስሪያ ቤቱ ሲገልጽ ስስም ወፍራምም መጠናቸው ትልቅም ይሁን አነስ ያለ ሁሉም ጥቅም ላይ እንዳይውሉ ነው አዋጁ የተደነገገው የሚል ነበር ስለዚህ ደግሞ የመረጃ ይሄንንም መጠቀም አይቻልም ከዚህ ጎን ለጎን ግን ተኪ ተብለው ደግሞ ገበያው ላይ የቀረቡ መያዣዎች አሉ እነዚህ ፔፐር ባግ ይሄ በወረቀት የሚሰሩት እና በሸራ ነገር የሚሰሩ ላውንደሪ አለ አይደል ይሄ ላውንደሪ ትንሹ ብቻ እነሱ መያዣዎች አሉና ያው እነሱ ማስፋፋትና እነሱ ደግሞ ያው ለገበያ የቀርቡበትን ደግሞ የዋጋ መጠን 5 ብር ይጠየቅበታል አሁን እሱ 5 ብር ግን አለ እኔ እንደውም 5 ብር አጋጥሞኛል እውነት እነዚህ ይሄ እንትን ነው ይሄ በእንትን የሚሰራ አይደለ እንትን ነገር ነው ሌሎች ደግሞ አሉ በሸራ ደግሞ የሚሰሩ ምናልባት አው በሬዲዮ ለምትመለከቱ እንደ ዘንቢል አይነት ነገር ያሳዩኝ ስለሆነ ነው ይሄ የምጠይቀው ገበያ ይዘን ምን ሄደው ይሄ ገበያ ድሮ እናቶቻችን ምናምን ይዘውት የሚሄዱት ነው አሁን ግን ይመጣሉ አይደለ ጥሩ መነቃቃት ተፈጥሮ ነበር ግን አሁን ለምሳሌ አንድ እንጀራ 35 እና 30 ብር ገዝተሽ የ5 ብር ፌስታል መግዛት እኔ ፌር ነው ብያለሁ አስበው እና ስቲል አሁንም ቢሆን እነዚህ አገልግሎት የሚሰጡ ቦታዎች ይሄንንም አብረው ቢያስቡበት ጥሩ ይመስለኛል እንደው ተመልካች አድማጮቻችንስ ምን ትላላችሁ በዚህ ጉዳይ ላይ ሐሳብ ይስጡ ሌላው ምናልባት የቢቢሲ ወሬ ላይ ከደቡብ አፍሪካ ብዙዎች ሰላም እያሉ ነው እንዴት ናችሁ ብለናቸዋል አው ችግር ላይ ነን ያሉ ነው እነሱ ጎን ለጎን ደግሞ አሁን ለህይወታችን እንፈራለን ብለው ከደቡብ አፍሪካ
አሁን ከሰዓታት በፊት ብዙ አፍሪካውያን ደቡብ አፍሪካን ለቀው እየወጡ ነው የሚል መረጃ እየወጣ ነው ቢቢሲ ላይ እና ማሊያን ከዚህ መሀል ይገኙበታል። እንግዲህ እንደውም ቢቢሲ ያገኛት አንዲት የማሊ ዜግነት ያላት ሴት ያለችው ሰዎች ቤት የመጣው መልቀቅ አለብሽ፣ እናንተ ሰዎች ከዚህ በላይ እዚህ እንድትሆኑ አንፈልግምና ፖሊሶች ወደ ሀገርሽ ተመለሺ፣ መደበኛው ሰው እና ተመልሰሽ መሄድ አለብሽ ብለው መሳሪያ አውጥተው አስፈራሩኝ ነው የምትለው። እና ልጆቿን ይዛ ስትሄድ የሚያሳይ ፎቶ ነው አሁን የወጣው። ምናልባት እንግዲህ አሁን የተቆረጠው የመጨረሻ ቀን እንደ እሷ አነጋገር እያበቃ ነው። ስለዚህ እስከ ሰኔ 30 ነው የተባልነው። ቢሆንም ግን በጠዋቱ ነው መልቀቅ ያለብሽ፣ ያም ቀን መድረስ የለበትም ስለተባለ እንግዲህ እንደምታዩት ነው ልጆቿን ይዛ እየወጣች ነውና ትንሽ ያለው ስሜት ምን ይመስላል? የዓለም የጤና ድርጅት መሪ ኢትዮጵያዊው ዶክተር ቴዎድሮስም በዚህ ጉዳይ ላይ ሐሳብ ሰጥተው ደቡብ አፍሪካውያን ይቀበላሉ ተብሎ ሲጠበቅ ጭራሽ እንዴት እንባላለን ይላሉና ያው ሀገሪቷ ከዚህ ቀደም ለነጻነት የከፈለችው መስዋዕትነት አለ ለሌሎችም የአፍሪካ ሀገራት ምሳሌ በሚሆን ልክና አሁን ግን ያንን የሚያጣፋ ድርጊት ነው እያየን ያለነው እና ይሄ ነገር ደግሞ ያው ቢገታ ቢቀር የሚል ሐሳብ ነበር የሰነዘሩት። እነሱ ግን ትንሽ ቅር ያላቸው ይመስላል አይደል? የሚገርማቸው የደቡብ አፍሪካ መንግስት ራሱ አሁን እንደተናገረው 40,000 ያህል ህገወጥ ስደተኞችን ይዣለሁ ብሏል። አሁን ይሄን ከያዛቸው ውጪ ደግሞ ነው ቀን ገደብ አስቀምጦ ለቃችሁ እንድትወጡ እያለ ያለውና ያው የነሱን ትላንትም ስናነሳው ነበር የነሱን ድርጊት ተከትሎ ደግሞ አፍሪካውያን ሆኖ እዛው በሌሎች የአፍሪካ ሀገራት ውስጥ ትልልቅ ቢዝነስ ያላቸው አሉ። አርቲስቶች ደግሞ የተለያዩ ፐርፎርማንሶችን የሚያቀርቡ አሉና ያው በምላሹ ደግሞ እነዛ ቢዝነሶች እየተንገጫገጩ አርቲስቶቹም ደግሞ ካንስል እየተደረጉ ነውና ይሄ እንደ አፍሪካ ያለንን ትስስር የሚያሳሳ ሆኖ እየሄደ ይገኛልና እንደዚህ አይነት ነገሮች ያው ሲፈጠሩ ወዲያው ቢገቱ በተለይ ደግሞ ህብረቱ ያው የአፍሪካ ህብረት የአፍሪካ ህብረት ትንሽ እንደዚህ አይነት ነገር ላይ በተለይ በአንድ ሀገር ጉዳይ ላይ የአፍሪካን ችግሮች በአፍሪካውያን የሚባል ኮሞቶ አላቸው አይደል? ያን ያክል ጡንቻ ያለው በዚህ ረገድ አለው ብዬ አላስብም። ግን ይሄ ሁሉ የዓለም ህዝብ እንደዚህ እየወረደባቸው እነሱ ደግሞ ትንሽ መለስ ያለ ማለታቸው ያስደነግጣል። የሀገሪቱ መንግስትም ለዚህ የሚሰጠው ምላሽ ደግሞ ተለሳለሰ ያለ መሆኑ አይደለ? ቢያንስ ህገወጥ የተባሉ ስደተኞችን ቢያንስ ማቆየት የሚቻልበትን ሁኔታ ማመቻቸት፣ ዓለም አቀፉ ማህበረሰብ የሚያነሳውን ተቃውሞ ማቀዝቀዝ መቻልን እንደ አማራጭ መውሰድ ሲችል ከባድ ነው። ሳውዝ አፍሪካ አሁንም አለች አይደል የዓለም ዋንጫ ላይ ገና እንግዲህ የሚጠብቃትን አስቡት። ከዚህ በኋላ ባላት ጌሞች ላይ አስቸጋሪ ነው። እንግዲህ ከደቂቃዎች በፊት የወጣ መረጃ ነው። ለህይወታችን እንፈራለን ብለው ከደቡብ አፍሪካ የሚለቁ የአፍሪካውያን ቁጥር እየጨመረ ነው የሚለው መረጃ ወጥቷል። ዜጎቻቸውንም እያስወጡ ያሉ ሀገራት አሉ። ናይጄሪያ አለች፣ ጋና አለች። በያላችሁበት እንግዲህ ሰላሙን ጤናውን እንመኛለን። ሰላም ለዓለማችን፣ ሰላም ለሀገራችን እየተባባልን ነው። ክርስቲያኖ ሮናልዶ ዛሬ ጎል ካስቆጠረ እንግዲህ በፖርቹጋል ታሪክ ራሱ በዓለም ዋንጫ ብዙ ጎል በማስቆጠር ሪከርድ ሊይዝ ይችላል፣ የሀገር ውስጥንም የውጭውንም ተብሏል። ወደ በኋላ ላይ እንግዲህ ዛሬ ክርስቲያኖ ወዳጆች ደግሞ በቃ ኃይለኛ ኮምፒቲሽን ውስጥ ተገባ አይደል? የሚተላለፈው ጨዋታው የሚደረገው 2 ሰዓት ላይ ነው። ዛሬ እንግዲህ በእኛ አቆጣጠር ከምሽቱ 2 ሰዓት ላይ ነው ፖርቹጋል የምትጫወተው ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ትገጥማለች። ከክርስቲያኖ ሮናልዶና ከፖርቹጋል ኮንጎ አይቀርብሽም? በእንትን ነው በጂኦግራፊ ከሆነ ነው እንጂ በሌሎች ነገሮች እኔ ለሱ ነው የምቀርበው። እንደው በአንዳንድ ነገሮች
እንደ የአፍሪካዊነት የፓን አፍሪካኒዝም የሚለውን ነገር ለማስታወስ እዩ ደግሞ እዚህ ነው ያለው ዘ ካፒታል ሲቲ ኦፍ አፍሪካ ትባላለች አዲስ አበባ እንደው አንዳንድ ነገሮችን ለመንገል በዛ ላይ ደግሞ የኮንጎ ሁኔታ በጣም የሚያሳዝን ነው አጋርነታችንን ኮንጎ ይፈልጋሉ ቢደላት ምን ቢላት በጣም ብዙ ሀብት አላት ዳይመንድ ወርቅ በጣም ማዕድን ያለባት አህጉር ናትና አገር ነች ራሳቸው ፖርቹጋሎቹ ደግሞ ዛሬ ለፖርቹጋል መደገፋችንን እንቀጥላለን ለማሳመን ያረጋችሁት ጥረት አልተሳካ ግን አንድ የመጨረሻ ግን እሺ በስማ ራሳቸው ፖርቹጋሎቹ ሳይቀሩ ዛሬ ከአፍሪካ ጋር ነው ጨዋታ ያለን ብለው እኛንም ጨፍልቀው እንደ ኮንጎ ነው የሚያዩን እሱስ ይሄ ከባድ ነው ሰይፍ ማለት ማንነትን አሳልፎ መስጠቱ ላይ የማንነት ቀውስ አይሆንብሽም ወይ አረ የፖርቹጋል ደጋፊዎች ግቡና አግዙኝ እኔ ተከብቤያለሁ እንግዲህ በዲአር ደጋፊዎችና በፖርቹጋልን ግን የሚደግፉት አብዛኞቹ ያው እሱ ያው ክርስቲያኖ ሮናልዶ ስላለ ነውና ዛሬ ደግሞ ያው አሪፍ ጨዋታ እናያለን ብለን እንጠብቃለን ያው ትላንት ሜሲ ሃትሪክ ስለሰራ ምናልባት ያንን የሚገዳደር እንግዲህ ሞቅ ያለ ጨዋታ ነው የምንጠብቀው አዎ ማለት በግምት ደረጃ አስቀምጥ ካልሽኝ ኮንጎ እንደው ድል መለው ኩለኩል ኮታች ነው ከፖርቹጋል ካላት ልምድ አንፃር እና የማሸነፍ ሁኔታ ላይ ኖራች ይችላል እኔ ብቻ ሳልሆን ኳስ አዋቂዎቹም ብለዋል ግን እንደ አንድ አፍሪካዊ እንዴት ነው ኮንጎ ብንል ምን ይመስላችኋል ላላይ ምክር ቤቱ በዚህ ጉዳይ ላይ ተነጋግሮ ውሳኔ ያሳልፋል ኮንጎ ያላችሁ እስኪ ብታሸንፍ እኔም ደስ ይለኛል ትናንት ራሱ የሜሲ ደጋፊዎች የሜሲ አድናቂዎች በአጠቃላይ ዛሬ ወደ በቃል ነገራችሁም ወደ አፍሪካዊነታቸው ይመለሳሉ ማታ ምን ይሆን ግን ሎጂካል ኳንኖንም ብዙ ጊዜ እንደዚህ አይነት ነገር ስንደግፍ አይደለ ማለት ያለ ምንም ምክንያት እንቃወማለን አንዳንዴ ያለ ምንም ምክንያት ደግሞ እንደግፋለን በርግጥ ያለ ዋንጫ የስሜት ጉዳይ ነው አብዛኞቹ ደጋፊዎች የሆነ ፕሪሚየር ሊግ የሚደግፉት ተጫዋች የበዛበትን የመደገፍ ሁኔታ አለ አይደል ወይ ደግሞ የሚያደንቋቸውን ተጫዋቾች አገራትና ግን እኔ አሁን በብዙ መልኩ ከአፍሪካ አገራት ጋር ነኝ እኔ ኮበቃኔ ኮንጎ ጋናም ምክንያቱም ጨፍልቀው ነው የሚጠሩን በሚል ነው እንግዲህ ወደፊት ደግሞ ኢትዮጵያ እግዚአብሔር ብሎ ስታልፍ ደግሞ እርግጠኛ ነኝ ጋናውያን ራሱ ከኛ ጎን ይቆማሉ እሱንም ተስፋ አርጉ ስለዚህ ዛሬ አልፋው እስቲ ጉዱን እንየው አይደል ይለፉልንና እነሱ ጉዱን እንየው ከማጎን እንደሚቆሙ ፓናማ ከእንግሊዝ ኒውዮርክ ኒው ጀርዚ ላይ ይፋለማሉ ክሮሺያ ከጋና ፊላደልፊያ ላይ ይፋለማሉ ፓናማ ከክሮሺያ ቶሮንቶ አለ ጨዋታ ከዛ ውጪ እንግሊዝ ከጋና ደግሞ ቦስተን ላይ ይፋለማሉ እንግሊዝ ከጋና አይደለም ዛሬ እንግሊዝ ከክሮሺያ ጋር እንግሊዝ ከቀጣይ ጨዋታ ነው እሺ ማታ እንግሊዝ ከክሮሺያ ዳላስ ላይ ጋና ከፓናማ ቶሮንቶ ላይ 8 ሰዓት ነው ጨዋታ ማን እንደማይ እንግዲህ እሱ 8 ሰዓት ነው እንግሊዝ ከጋና አላት ቀጣይ ከባድ ነው አይደል በጣም ባይሆን ማለት ምርጫዬ ነው እኔም ለምሳሌ ጋና ጎበዝ ተጫዋቾች ያሉበት ይመስለኛል ከዚህ በፊት በነበረው የዓለም ዋንጫ አፍሪካ ዋንጫም ጭምር ከባድ ነው ጋናና እንግሊዝ እውነቱን ለመናገር ያው ኳስ የሚገመት አይደለም አይደል ከዛ አንፃር ጋና ታሪክ ልትሰራ ትችላለች ግን ወረቀት ላይ እንግሊዝ ከጋና ብዙዎች እንግሊዝ እንደሚሉ ተስፋ አደርጋለሁ ምክንያቱም በጣም ስብስቡ ጠንካራ ተጫዋቾች ያሉበት አብዛኞቹ የአርሰናል ተጫዋቾች ስብስብ አይደለ እንግሊዝ ስታፍ ውስጥ አለ ትላንት አሁን ሴኔጋል ከፈረንሳይ መሆን ያልነበረበት ምልሽ በቃ በልዩነቱ የሆነ ሰዓት ላይ በደንብ እየታየ መጣ ፈረንሳይ በደንብ ኃያልነቷና እኔ እንደው ከተስማማችሁ የዚህ የዓለም ዋንጫ እስካሁን ካየሁት ማለት ነው ፈረንሳይ የምትበላው አይመስላችሁም ትላንት ያየሁት ፈረንሳይ በጣም የሚገርም ነበር በጣም ታውቂያለሽ ያው የቤተሰብ ጨዋታ ነበር ሁለቱም ፈረንሳይ ባዩ
አዎ እንዴ የፈረንሳይ በሳህል ቀጠና የሚገኙ ሀገራት ለረጅም ጊዜ ሁለቱም አቅማቸው እኩል ነበርና ሴኔጋል እንደዛ ማርበድበድ ከቻለች ፈረንሳይ በቀጣይ እኔ እንጃ ማን ሊያቆማት እንደሚችል ግን ደስ ይላል። ትላንትና ፈረንሳይ አኩርታናለች። ፈረንሳይ ነኝ በነገራችን ላይ ከአውሮፓ ደግሞ ታዲያስ አዲስ